እድልዬ ልጄ ነሽ። ልቤ ወደ አንቺ አድልቷል። አንድም ቀን ራስሽን እንደ ባዳ እንዳታስቢ። አስራር እኮ አንተ እንደምታስበው ቀላል ላይሆን ይችላል። አክሽን ህይወቴ ውስጥ ጥያቄ ያልሆነ ነገር ነው ይሄ። ምን አገባ? ማወቅ እኮ አይከፋም። ይኸውልሽ እድል ይሄን ማድረገው ለአንቺ ስል ነው። ሳስበው ራሱ ምንም ደስ አይለኝም። አስበሽዋል? የተወችኝን እናቴን ለመፈለግ ይህ ሁሉ መንከራተት። ያቺ ገረድስ? አንቺ ልጅ ያምሻል? አይምሮሽ አይሰራም? ይሰራል ማሚዬ። ምንድነው ሰው የምትሳደቢው? አዝነሽላት ባልሆነ። አሳዝናኝ ነው። አንቺ ግን እንዴት ነው ባለጌ ሆንሽው? ወይስ ምንም አታመጣም ነው? አንገደፊ ሀገር አጥፊ። ቆይ እሷን ስታውቂያት ትጠያታለሽ። ምን አርጋሽ ነው? አሁን አልነግርሽም፣ ምክንያቱም ለመስማት ዝግጁ አይደለሽ። ምን ተገኘ? ሚስጥር ለኔ ብቻ የተገለጠ የደስታ ቋጣሪ። ማን ደስታውን ያካፍልሃል ብለህ ነው? አሁን ግን ሁሉም ያሰብኳቸው ነገሮች የሚሳኩልኝ ይመስለኛል። ቆይ አንቺ ከኔ ምንድን ነው የፈለግሽው? ህይወቴን ልታበላሽ ነው እንዴ? ንገሪኝ። የጀመርሽው ነገር ለገኒም ሆነ ለቢኒ አይጠቅማቸውም። ሰማሽኝ? አይደለም ቢለው ቆንጮራ ብትይዥ አልፈራሽም። አሁን የምታረጊው ነገር ለማንም ሰው አይጠቅምም። ያንቺ ምንድን ነው? ሁሉንም ሰምተሻል። ሚስጥሩን በራሱ መንገድ እንዲያገኘው ነው። አንቺ ምን አስፈራሽ? የሚያስፈራ ባይሆን ባልፈራው ነበር። ቆይ እስከ መቼ የምትደበቅ መስሎሽ ነበር? እስከ መቼም ይሁን አንቺ ምን አገባሽ? ህይወቴን ለምን ነው የምታበላሽው? አንቺ ማለት እኮ ምንም ርህራሄ የሌለሽ አረመኔና ጨካኝ ሰው ነሽ። ለእህትሽም ለልጅሽም የማትሆኝ ልጅ እንኳን አንድ ቀን እንኳን እናቴ ማናት የት ናት ብሎ እንኳን አስባለሁ ብለሽ ታውቂያለሽ? እኔ ነኝ በሱ ሐሳብና ናፍቆት የተሰቃየሁት። እኔ ነኝ ልጄን ያጣሁት። እኔ ነኝ ደግሞ በሱ ክብሬን ያጣሁት። እኔ እናንተ ስለ ወላጆችህ ያወራነውን ሰው ሰምቷል እንዳትይኝ። አዎ ሜላት ሳሰማት ቀር። ምን ግን ማሚ እንዳሰማ እሷ ከሰማች በጣም ነው የምትቀየመኝ። ይቅር አትለኝ። ተጥለህ አንስታ ባሳደገችህ የጣሉህን ፍለጋ ትሄዳለህ? ንግግርሽን አርሚ። ከተጣልኩም ደግሞ እንኳን ተጣልኩ። እንዳንቺ አይነት ሆዳሞች ናቸው ልጆቻቸውን የሚጥሉት። ምን? እና ደግሞ አንቺን አይመለከትሽ። ይህንንም ሄደሽ ደግሞ ለማሚ እንዳትነግሪያት። እኔ እሷ እንድትጎዳ አልፈልግም። ይሄን ደግሞ አልነግራትም። አመሰግናለሁ። ደግመህ እንዳትሞክረው። እናትና አባቱን እንዲፈልግ ማደጎ ቤት ይዘው ሄዳለች። ልጇ ያላሰበውን ነገር እኮ ነው እያሳሰበችው ያለችው። ምን? ልጄ የኔ ልጅ እስከ ዛሬ ባየናት መሰረት ማሚ ያን ያክል መጥፎ አይደለችም። ያ ማለት የሜላትና የሮማንን ያክል ማለት ነው። እዚህ ጋር ደግሞ ቢኒ ወላጆቹን ፈልጓል የሚለውን ነገር ስትሰማ ምንም እንኳን በመጀመሪያነት ብትደነግጥም እዛ ጋር ሜላትና ሮማን በፈለጉበት መንገድ ከቢኒ ጋር መጣላት ወይ ደግሞ ቢኒን መቀየም፣ ቢኒ ላይ መናደድና ይሄንን ነገር ያደረገችው እድል ነች። ቢኒን ጎትጉታ ቤተሰቦቹን እንዲፈልግ ያደረገችው እሷ ነች በሚል እዛ ጋር ሁለቱ የሚፈልጉትን ነገር አታደርግላቸውም ማለት ነው። በእርግጥ ሜላት መጀመሪያ ላይ ያንን ሚስጥር እዛ ጋር ቢኒ ቤተሰቦቹን እየፈለገ ነው የሚለውን ነገር ከሰማች በኋላ በጣም ደስተኛ ሆና ነበር። የተደሰተችበት ትልቁ ምክንያቷ ደግሞ ይሄንን ነገር እጄ ለማሚ ነግረዋለሁ፣ እድል ቢኒን እንደዚህ እያደረገችው ነው፣ ካንቺ ተለይቶ የጣሉትን ቤተሰቦቹን እንዲፈልጋቸው እያደረገችው ነው በሚል እሷ በምታስበው መሰረት እዚህ ጋር ማሚ እድል ላይ ተናዳ ለምን እንዲህ ታደርጊያለሽ? ልጄን ከኔ ለመለየት ሞክረሻል፣ ስለዚህ ከዚህ ቤት ውጪ በሚለው እሷን እንድታባራት ነበር የፈለገችውና ይሄ ነገር ደግሞ በጭራሽ አይሆንም ማለት ነው። በመጨረሻ ምናልባት አይታወቅም እዚህ ጋር ማሚ ይሄንን ነገር ሰምታ ምንም እንኳን ብትደነግጥም ግን ደግሞ ቢኒ ቤተሰቦቹን መፈለግ አለበት በሚለው ምናልባትም እሷም ልታግዘው ትችላለች ማለት ነው። በእርግጥ ቢኒ መጀመሪያ ላይ ቤተሰቦቹን የጣሉትን በተለይ እናቱን ማየት እንደማይፈልግ ነበር ሲያወራ የነበረው። አሁን ደግሞ ለምን ይሄንን ሀሳብ እንደ አዲስ እንዳነሳ ወይ ደግሞ ለምን ቤተሰቦቹን ለመፈለግ እንደተነሳ ባይታወቅም ግን ደግሞ በቅርብ ጊዜ ውስጥ ሮማን የሱ ወላጅ እንደሆነች ያውቃል ማለት ነው። ሌላው ነገር ደግሞ አሁን ላይ ቢኒ ወደ ማደጎ ቤቱ ሄዶ ቤተሰቦቹን መፈለጉ ሮማንን ያስደነገጣት ትልቁ ነገር እዛ ጋር የኔ ሚስጥር ይወጣል በሚለው በጣም ስለፈራች ነው ማለት ነው። አንደኛ ቢኒን ታጣዋለች፣ ሁለተኛ ከማሚ ጋር እስከ ወዲያኛው ትጣላለች። ይሄ ነገር ነው እሷን አሁን ላይ ያስፈራት ማለት ነው። ወደ ማደጎ ቤቱ ሄዶ ምናልባትም አንዳንድ ማስረጃዎች መጀመሪያ ራሱ እኮ ቢኒን እዚህ ያመጣችው እቺ ሴት ነች በሚለው ሮማን እንደሆነች ትክክለኛው ማስረጃ ከሰጠ
ሰጧቸውና ቢኒም እዛ ጋር ሮማን የሱ ወላጅ እናት እንደሆነችና እዛ ጋር ማሚም ይሄንን ሁሉ ያደረገችው ሮማን እንደሆነች ከተረዳች ምናልባትም ሁለቱም እስከ ወዲያኛው ከህይወታቸው ሊያስወጧት ይችላሉ ማለት ነው። በእርግጥ ቢኒ ከዚህም በፊትም ይሄንን ነገር አንስቶላት ነበር ለሮማን ማለት ነው። የጣለችኝን እናቴን መቼም ይቅር አልላትም ላያት አልፈልግም የሚለውን ነገር አንስቶ ነበርና እዚህ ጋር ደግሞ ሮማን ወላጅ እናቱ ሆና ለዚህ ሁሉ አመታት ይሄንን ሚስጥር ደብቃ መቆየቷ ምናልባትም እንዲቀየርባት ሊያደርግም ይችላል ማለት ነው። እዚህ ጋር ልናነሳ የምንችለው ምናልባትም እሱ ሊጠይቃት ይችላል ብለን የምናስበው መጀመሪያ ላይ ምናልባት ተቸግራ ሊሆን ይችላል ወይ ደግሞ ልጁን ማሳደጊያ ምንም ነገር ሳይኖራት ሊሆን ይችላል። ግን ደግሞ ከጊዜ በኋላ እዚህ ጋር ማሚ ጋር እሱ እያደገ ከመጣ በኋላ ነገሮች ከተስተካከሉ በኋላ ይሄንን ነገር ተናግራ ይቅርታ መጠየቅ ትችላለችና ይሄንን ሁሉ አመት ለምን ደብቀሽ ቆየሽው እኛ እውነቱ ላይ እስከምንደርስ ድረስ ለምን ዝም አልሽ በሚለው ሁለቱም አሁን ላይ ሮማን ላይ ይፈርዳሉ ብለን እናስባለን ማለት ነው። በእርግጥ የሮማን ትልቁ ምክንያት ይሆናል ብለን የምናስበው እዛ ጋር የማሚን ንብረት ነው። በተደጋጋሚም ቢኒን ስትመክረው የነበረው አንተ ወንድ ልጅ ነህ፣ ንብረት መያዝ አለብህ፣ መኪና ትግዛለህ፣ እንዲህ ማድረግ አለብህ በሚለው ቢኒ እዛ ጋር የማሚን ንብረት አጠቃሎ በራሱ እንዲያደርግ በተደጋጋሚ ስትመክረው ነበርና ምናልባትም ያኔ መጀመሪያውኑ ቢኒን ማደጎ ቤት አስገብታ ከዛን ከማደጎ ቤት አስወጥታ ለማሚ ስትሰጠው ምናልባትም የማሚ ብቸኛ ወራሽ እንዲሆንም ፈልጋ ይሆናል ማለት ነው። እዚህ ጋር እሷ ለልጇ የምታወርሰው ምንም አይነት ንብረት የላትም ይሆናልና ልጄ ባዶ እጁን ከሚቀር ለእህቴ ከማደጎ እንደወሰደች አድርጌ ብሰጣትና እሷ ብታሳድግ እናም ደግሞ የሷን ንብረት ይውሰድ ከዛም በኋላ ወደፊት እውነቱን እነግረዋለሁ በሚለው ምናልባትም ነገሩን በዛን ልክ ቀለል አድርጋ አስባም ይሆናል ማለት ነው። ግን ደግሞ ይሄ ነገር ምን ያህል ከባድ እንደሆነ መገመት አያዳግትም። እዚህ ውስጥ ምናልባት አይታወቅም ሮማን አሁን ያህል ራሱ ቢኒ የሚያወራትን ወይ ደግሞ የአሁኑን ያህል እዛ ቤት እንድትመጣ የሚፈቅዱላትን ያህልም ላይሆን ይችላል ማለት ነው። ያ ማለት መንገድ ላይ ራሱ ልናይሽ አንፈልግም፣ ድጋሚ ወደ ህይወታችን አትምጪ በሚለው ምናልባትም እስከ ወዲያኛው ሊያባርሯትም ይችላሉ ማለት ነው። አሁንም ጊዜ ያላት ይመስላል። ይሄ ነገር ሳይረብድ ቶሎ ብላ እዛ ጋር ከሜላት ጋር መጥፎ ነገር ከማድረግ ይልቅ እዚህ ጋር ያለውን እውነታ ተናግራ እነሱ እውነቱ ላይ ከመድረሳቸው በፊት ይቅርታ ብትጠይቃቸው ምናልባትም ለተወሰነ ጊዜ አኩርፏት ወይ ደግሞ ተናዶባትም ይቅርታ ሊያደርጉላት ይችላሉ። ግን ደግሞ ለራሳቸው ይሄንን ነገር ፈልፍሎ እውነቱ ላይ ከደረሱ መቼም ይቅርታ አያደርጉላትም ማለት ነው። እሷ አሁን ላይ ይሄ ነገር ይሄ እውነት ይወጣል በሚለው ምናልባትም ሌላ ስህተቶችን ልትሰራ ትችላለች። ዛሬ ላይ ወደ ኪችን ሄዳ የእድልን አንገት እንደማነቅ የመሳሰሉ ስህተቶችን ማለት ነው። ምናልባትም በዛ ውስጥ ደግሞ ሌላ ጥፋት አጥፍታ እራሷ ላይ ሌላ ጣጣ የምታመጣበት ሁኔታዎችም ይኖራሉ ማለት ነው። ሌላው ነገር ደግሞ ሜላት አሁን ላይ በተደጋጋሚ እሷን እየጠየቀቻት ያለችው ከቢኒ ጋር እንድትሆን ነገሮችን እንድታመቻችላትና እሷ ደግሞ እዛ ጋር ከማሚ ጋር አውርታ ማሚ ለሮማን ይቅርታ አድርጋላት እዛ ቤት ከዚህ በፊት እንደምትመጣው እንደ ልቧ እንድትመጣ በሚለው ይሄን ነገር እያስማማቻ ነውና ምናልባትም ነገሮች ከተደራረቡ ሮማን ነገሮች በዚሁ የሚቀጥሉ ከሆነ ሜላት ላይም የማይሆን ነገር ማድረጓ አይቀርም ማለት ነው። ሌላው ነገር ደግሞ የእድል ነገር ነው። እድል አሁን ላይ ይሄንን እውነታ ታውቃለች። እዛ ጋር ሮማን የቢኒ ትክክለኛ ወላጅ እናት እንደሆነች ማለት ነው። ቢኒ ደግሞ ወደ ማደጎ ቤቱ ሄዶ እናቱን እንዲፈልግና በዛ መንገድ ሮማን እናቱ እንደሆነች እንዲያውቅ ለምን ፈለገች የሚለውን ነገር ስናይ እሷ እዚህ ጋር መልፋት የለብህም እኔ እኮ ትክክለኛ እናትህን አውቃለሁ ወላጅ እናትህ ሮማን ነች የሚለውን ነገር እንዲሁ ቀለል አድርጋ ተናግራ በኋላ እዛ ጋር ችግር ከሚፈጠር ቢኒ በራሱ መንገድ ይሄንን ፈልጎ ያገኘው በሚል ነው አሁን ላይ እሷ ይሄንን ነገር እያደረገችለት ያለችው ማለት ነው። በእርግጥ እሷ ምንም ያደረገችው ነገር የለም። እዛ ጋር ምንም እንኳን ሜላትና ሮማን ቢኒ ይሄንን ነገር እንዲያደርግ የገፋፋችው እድል ነች የሚለውን ነገር ቢያነሱ ራሱ እሷ ያደረገችው ብቸኛው ነገር ወደ ማደጎ ቤት ሲሄድ አብራው መሄዷ ነው ማለት ነው። ሌላው ነገር ደግሞ ቀጣዩ እቅዳቸው ቢኒ እዛ ጋር እናቱን ካገኝና ሮማን እናቱ እንደሆነች ካወቀ ቀጣይ የነሱ እርምጃ የሚሆነው የእድልን ቤተሰብ መፈለግ ነው ማለት ነው። እድል አሁንም አንድ ያላወቀችው ነገር እዛ ጋር እናቷ ጋር ሆና
እናቷን ለመፈለግ እንደምትፈልግ ነውና ይሄ ነገር እንዴት እንደሚታወቅ ባይታወቅም ምናልባት እድል ባለፈው ስለ አንድ የአንገት ሀብል አንስታ ነበርና የአባዬ ሚስት ጋር ሄዳ ያንን የአንገት ሀብል አምጥታ አንገቷ ላይ አስራ እዛ ቤት ውስጥ የምትንቀሳቀስ ከሆነ ምናልባትም ማሚ እድል የሷ ልጅ እንደሆነች በዛ መንገድም ልታውቅ ትችላለች ማለት ነው። እዛ ጋር እድል አንገቷ ላይ ያደረገችው የአንገት ሀብል ማሚ ያኔ እድል ብሌን በነበረችበት ሰዓት የመኪና አደጋ እሷ ላይ ከመድረሱ በፊት ነበር እየሰጣቻትና እዚህ ጋር ደግሞ ያንን ስጦታ የእድል አንገት ላይ ስታይ ይሄንን ነገር ከየት አመጣሽ? ያኔ እኮ እኔ ለብሌን የሰጠዋ ስጦታ ነው በሚል እድልን ትጠይቃታለች። እድልም እዛ ጋር ይሄ የአንገት ሀብል እኮ ከልጅነቴ ጀምሮ ከአንገቴ ተለይቶ አያውቅም በሚለው ምናልባትም በዛ መንገድ እናትና ልጅ መሆናቸው ይተዋወቃሉ ማለት ነው። ማሚ መቼም እዛ ጋር ለብሌን የሰጠችውን የአንገት ሀብል ታውቃለች። እድልም እዚህ ጋር ባለፈው ስታወራ የነበረው የአንገት ሀብሉን ከራሷ ላይ አውልቃ ያስቀመጠችው ልጆች ሲያስቸግሯት ወይ ደግሞ ሌሎች ሰዎች ከአንገቷ ላይ ሊወስዱ ሲሞክሩ ነበር አውልቃ ያስቀመጠችውና ምናልባትም ይሄንን ሁሉ ታሪክ በዝርዝር ለማሚ ከነገረቻትና የመኪና አደጋው የቱ ጋር እንደደረሰባት እናም ደግሞ የት አካባቢ እሷ ከአባዬ ሚስት ጋር እንዳደገች ሙሉ ታሪኩን ከነገረቻት ምናልባትም ሁለቱም እናትና ልጅ ይተዋወቃሉ ብለን እናስባለን ማለት ነው። እዚህ ጋር እድል ከእናቷ ጋር እንድትገናኝ ትልቁን ተስፋ የጣልንበት የአንገት ሀብሉን አይለው እንጂ ሌላ ነገር የለም ማለት ነው። ባለፈውም ክፍሌ የተባለው ሽማግሌ የአባዬ ሚስት እሱ ጋር ሄዳ ነበርና ሮማን ያንዴ ሽማግሌው ጋር ሄዳ ስለ እድል ጠየቀችው እንጂ እድል እህቴ ጋር ገብታለች እናም ደግሞ ያለችው እዚህ አካባቢ ነው በሚለው በዝርዝር ስላልነገረችው በዛ መንገድ ልታውቅ አስችሉም ማለት ነው። አሁን ያለው ብቸኛ እድል የአባዬ ሚስት ጋር ሄዳ ያንን የአንገት ሀብል አምጥታ አንገቷ ላይ ካደረገች ብቻ ነው ማሚ እድል የሷ ልጅ እንደሆነች ልታውቅ የምትችለው ማለት ነው።